ለጥምቀት በዓልና እንደዚሁም ለከተራ በዓል በቦታው ያልተገኙት በሕክምና ላይ ነው ሲሉ ብፁዕ ወቅዱስ አቡነ ማትያስ ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ አያይዘውም በዓሉ በሰላም እንዲጠናቀቅ ላበረከቱ አካላት አስተዋጽኦ ላበረከቱ አካላትም ምስጋና አቀርባለሁ ሲሉ ገልጸዋል። ቅዱስነታቸው በሸገር አገረ ስብከት በኩየ ፈጬ በሚገኘው በመድኃኔዓለም ቤተ ክርስቲያን ሕይወታቸው ላለፉትም እንደዚሁ እንግዲህ ሀዘናቸውን ገልጸዋል። በከተራ ዕለት ነው እነዚህ አራት ወጣቶች ህይወታቸው ማለፋቸው ይታወቃል። እነሱም ሀዘናቸውን ገልጸዋል። በበዓሉ ያልተገኘሁት ያው በጤና ችግር እንደሆነ እንግዲህ ገልጸዋል። ህመም አጋጥሟቸው እንደነበር አንዳንዶቹም የመውደቅ አደጋ አጋጥሟቸው እንደነበረ ሲገለጽ ነበረ። እንግዲህ ከበዓሉ እንግዲህ ካለፈ በኋላ ማለት ነው ባልተገኙበት ምክንያት እሳቸውም ይሄንን እንግዲህ ግልጽ አድርጓል። በሕክምና ላይ ስለነበርኩ ነው በበዓሉ ያልተገኘሁት ሲሉ ነው የገለጹት። ነገር ግን ከቤት ሆኜ በተለያዩ መገናኛ ብዙኃን ስከታተል ነበር ከአባቶች ጋር በመሆን ሲሉ ገልጸዋል። እንግዲህ ከዚህ ጋር በተገናኘም አያይዘውም አሁን በመልካም ጤንነት ላይ እገኛለሁ፣ ጸሎታችሁ አይለየኝ ሲሉ ብፁዕ ወቅዱስ አቡነ ማትያስ መልእክት አሳልፈዋል። እንግዲህ ሁላችሁም ጸሎት አድርጉላችሁ። መልካም ቆይታ